አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 19 2018 ወይም የረመዳን 10ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሀገራዊ ምክክር አጀንዳዎች በመጋቢት ወር ይፋ ይደረጋሉ ሲል ኮሚሽኑ አስታወቀ። የከፍተኛ ትምህርት ተቋማት የመውጫ ፈተና የጊዜ ሰሌዳ በሙስሊም ተማሪዎች ዘንድ ቅሬታ አስነሳ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህግ አውጪዎቹ ኢልሃን ኡመር እና ራሺዳ ትላይብ ከአሜሪካ መባረር አለባቸው ማለታቸው መነጋገሪያ ሆነ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሀገራዊ ምክክር አጀንዳዎች በመጋቢት ወር ይፋ ይደረጋሉ ሲል ኮሚሽኑ አስታወቀ። አህመድ አብዱራህማን ያዘጋጀውን ከድር ከማል ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በክረምት ወራት አካሄደዋለሁ ባለው ምክክር ላይ የሚቀርቡ አጀንዳዎችን በመጋቢት ወር ይፋ እንደሚያደርግ አስታውቀዋል። ለዚህ ምክክር 4070 ተሳታፊዎች ተመርጠው ዝግጅት መደረጉ ተገልጿል። ኮሚሽኑ ይህን ያስታወቀው ዛሬ ሐሙስ የካቲት 19 2018 በአዳማ ከተማ ከመገናኛ ብዙሃን ተወካዮች ጋር ውይይት ባካሄደበት ወቅት ነው። መድረኩን በንግግር የከፈቱት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር ሙሐመድ ድሪር ኮሚሽኑ ቀሪ ስራዎችን ለማጠናቀቅ 8 ወራት እንደተራዘመለት ገልጸዋል። በመድረኩ ላይ ኮሚሽኑ በቀጣይ ወራት የያዛቸውን እቅዶች በተመለከተ ገለጻ ተደርጓል። በዚህም ከክረምት መባቻ አንስቶ ይካሄዳል የተባለው ሀገራዊ ምክክር የአወያዮች ስልጠና አስቀድሞ እንደሚጠናቀቅ ተገልጿል። በዚህ የጊዜ ሰሌዳ የአወያዮቹ ስልጠና ይጠናቀቃል የተባለው እስከ ሚያዝያ ወር ባለው ጊዜ ነው። ከዚህ በፊት በመጋቢት ወር የሀገራዊ ምክክር አጀንዳዎች ይፋ ይደረጋሉ ተብለዋል። በታህሳስ 2014 በአዋጅ የተቋቋመው ሀገራዊ ምክክር ኮሚሽን እስካሁን ድረስ ከ11 ክልሎች፣ ከአዲስ አበባ እና ከድሬዳዋ ከተማ አስተዳደሮች፣ ከፌዴራል እና ከዲያስፖራ የተሰበሰቡ የምክክር አጀንዳዎችን ማሰባሰብ ችለዋል። በዛሬው ሪፖርት ከዲያስፖራ ማህበረሰብ 79 ተወካዮች ለመጨረሻው ሀገራዊ ምክክር መመረጣቸው ተገልጸዋል። በአንጻሩ በትግራይ ክልል ተሳታፊ የመለየት ሂደትን ለማጠናቀቅ ታቅዶ የነበረ ቢሆንም አልተከናወነም ተብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለምክክር ሂደት የሚቀርቡ የሀገሪቱን ሙስሊሞች አጀንዳዎች ለምክክር ኮሚሽን ያቀረበው በ2016 አጋማሽ ነው። ምክር ቤቱ ያቀረበው 9 አጀንዳዎችን ነው። እነዚህም ታሪክና ትርክት፣ ሀገራዊ እና ህዝባዊ ምልክቶች፣ የሲቪል መብቶችና ፍትሃዊ የሀብት ክፍፍል፣ የህዳጣን መብት፣ የኢትዮጵያ የተለያዩ ዓለም አቀፍ ድርጅቶች አባል መሆን፣ የመንግስትና ሃይማኖት ግንኙነት፣ ለሙስሊም ጠልነት ዕውቅና መስጠት እና ማስተካከል፣ የህዝብና ቤት ቆጠራ እንዲሁም አካታች ኢኮኖሚና ፋይናንስ ማስፈን የሚሉት ናቸው። በቀዳሚነት በተቀመጠው ታሪክና ትርክት ውስጥ የታሪክ የሀገርና የሀገር አንድነት ጅማሬን፣ የሃይማኖትና ህዝቦችን አመጣጥ ትርክትን መከለስ አስፈላጊ መሆኑ ተጠይቀዋል። የከፍተኛ ትምህርት ተቋማት የመውጫ ፈተና የሚሰጥበት የጊዜ ሰሌዳ በሙስሊም ተማሪዎች ዘንድ ቅሬታ አስነሳ። ቢላል የከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት ለትምህርት ሚኒስቴር በላከው ደብዳቤ የፊታችን ጁምዓ የሚሰጠው የመውጫ ፈተና ከረፋድ 5 ሰዓት እስከ 7 ሰዓት ከ30 እንዲሰጥ የጊዜ ሰሌዳ መቀመጡ ቅሬታ እንደፈጠረ ገልጿል። ደብዳቤው እንዳሰፈረው ምንም እንኳን ጁምዓ ሁሉም ሙስሊም ሊታደምበት የሚገባ ሳምንታዊ በዓልና በሀገር ደረጃም በመንግስት ዕውቅና ተሰጥቶት ከስራ ሰዓት ውጪ እንዲሆን የተደረገ ቢሆንም ትምህርት ሚኒስቴር በዚህ ሰዓት ፕሮግራም መያዙ ሙስሊም ተማሪዎችን እሴታቸውንና መብታቸውን ያላማከለ ነው ብሏል። በዚህም የሙስሊም ተማሪዎች ህብረት ደብዳቤ ሚኒስቴር መስሪያ ቤቱ ማስተካከያ እንዲያደርግና ሙስሊም ተማሪዎች ለዓመታት የደከሙበትን ትምህርት ፈተና መፈተን እንዲችሉ ጠይቋል። አክሎም ተማሪውን ከተቋሙ ጋር የሚያራርቁ መሰል ስህተቶች በዘላቂነት እንዳይፈጠሩ መስመር እንዲዘረጋ ጠይቋል። የተማሪዎች ህብረቱ ደብዳቤ በ2017 ተመሳሳይ ክስተት ተፈጥሮ እንደነበር በማስታወስ ቅሬታው መስተካከሉን አስፍሯል። በተጨማሪም በሚኒስቴር መስሪያ ቤቱ የሚወጡ የፈተና ፕሮግራሞች ከሙስሊሙ ተማሪዎች በዓላት ጋር በተደጋጋሚ መግጠማቸው ሙስሊሙ ተማሪ በሚኒስቴር መስሪያ ቤቱ ጥርጣሬ እንዲያሳድር እያደረገ ይገኛል ብለዋል።
ደብዳቤው ከትምህርት ሚኒስቴር በተጨማሪ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ለኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት በግልባጭ ተልኳል። በስልጤ ዞን ውስጥ ለሚገኘው ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከ60 ሚሊዮን ብር በላይ ግምታዊ ዋጋ ያለው የሕክምና ግብዓት ድጋፍ ያደረገው ኦርፋንስ ኢን ኒድ ዩኤስኤ የተሰኘ ግብረሰናይ ድርጅት ነው። ድጋፉ የተደረገው በኢትዮጵያ እስልምና ጉዳዮች ፕሬዝዳንት ጽሕፈት ቤት ኃላፊ በኡስታዝ አቡበከር አህመድ በኩል የተገኘ መሆኑም ታውቋል። የሕክምና ግብዓቱ ለተለያዩ ሕክምና አገልግሎቶች የሚውልና ጠቀሜታው የጎላ መሆኑን የሆስፒታሉ ስራ አስኪያጅ ዶክተር ካሊድ ሸረፋ ገልጸዋል። የሕክምና ግብዓቱ ከ1000 በላይ አይነት እንደ ጠቅላላ ቀዶ ሕክምና፣ የአጥንት ሕክምና፣ የእናቶችና ህጻናትና ሌሎች ሕክምናዎች እንደሚውል ተገልጸዋል። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የማኔጅመንት አባላትና ሌሎች የስራ ኃላፊዎች በተገኙበት ዛሬ የሕክምና ግብዓቱ ርክክብ ተከናውኗል። የሆስፒታሉ ኃላፊዎች ድጋፉን ላደረገው ኦርፋንስ ኢን ኒድ ዩኤስኤ እና ለኡስታዝ አቡበከር አህመድ ምስጋና አቅርበዋል። መሰል ድጋፎችን ማድረግ በቀጥታ የዜጎች ህይወት ላይ ለውጥ የሚያመጣ በመሆኑ ሆስፒታሉ ታካሚዎችን የተሻለ ለማገልገል የሚደረጉ መሰል ድጋፎችን ያበረታታል ብለዋል ሲል የዘገበው ኢዜአ ነው። ቀጥለናል። ኢትዮጵያውያንን ጨምሮ ምዕምናን የረመዳንን ወር 9ኛ ቀን አጠናቀው 10ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። ከኢትዮጵያ ጀምራለሁ። አዋሽ ባንክ በወንድም ካሊድ ፋውንዴሽን የበጎ አድራጎት ድርጅት የኢፍጣር መርሃ ግብር አከናውኗል። ባንኩ በፋውንዴሽኑ የሚገኙ ምዕምናንን ያስፈጠረው የካቲት 18 2018 በድርጅቱ አዳራሽ ነው። በኢፍጣሩ ላይ ንግግር ያደረጉት የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ለ31 ዓመታት ሰው ተኮር በሆኑ ተግባራት ላይ ሲሳተፍ መቆየቱን ገልጸዋል። በረመዳን የማዕድ ማጋራት ያከናወነው ባንኩ በትምህርት፣ በጤና፣ በስራ ፈጠራና ዝቅተኛ የኑሮ ደረጃ ላሉ የማህበረሰብ ክፍሎች ድጋፍ እየሰጠ ይገኛል ብለዋል። አዋሽ ባንክ ኢኽላስ በተሰኘው የወለድ ነጻ አገልግሎቱ ከ3.5 ሚሊዮን በላይ ደንበኞች ማፍራት መቻሉም ተገልጿል። በተጨማሪም ለሀጅ ተጓዦች አስፈላጊውን የውጭ ምንዛሬ ሲያቀርብ እንደቆየ ተነግሯል። ባንኩ በዚህ ሳምንት ከባቡል ኸይር እንዲሁም ከሲርለና የበጎ አድራጎት ድርጅቶች ጋር የኢፍጣር መርሃ ግብር ማከናወኑ ይታወሳል። የወንድም ካሊድ ፋውንዴሽን ከ600 በላይ ዜጎችን ከጎዳና በማንሳት ድጋፍ እያደረገ የሚገኝ ድርጅት ነው። ታይዋን በምስራቅ እስያዊቷ ደሴት ታይዋን የሚገኘውና ትልቁ የታይፔ ግራንድ መስጂድ ከ47 የተለያዩ ሀገራት ዜጎች የተሳተፉበት የኢፍጣር ታላቅ መርሃ ግብር አስተናግዷል። በኢፍጣር መርሃ ግብሩ ከ800 በላይ ምዕምናን ለሁለት ተከታታይ ቀናት በአንድ ማዕድ መስተናገዳቸው ተገልጿል። ይህም በታይዋን ያለውን ጠንካራ ሙስሊም ወንድማማችነትና አንድነት የሚያሳይ ነበር ተብሏል። በተካሄደው የጋራ የኢፍጣር ግብዣ ላይ ከእስያ ከአፍሪካና ከአውሮፓ ሀገራት የመጡ ምዕምናን የተሳተፉ ሲሆን የታይፔ ነዋሪዎች፣ የዩኒቨርሲቲ ተማሪዎች፣ የውጭ ሀገር ሰራተኞችና ጎብኚዎችም ታድመዋል። ፕሮግራሙ የታይዋን ሙስሊሞች ከሌላው የዓለም ክፍል ከመጡ ወንድሞቻቸው ጋር ያላቸውን ጥልቅ ትስስር የሚያጠናክር እንደሆነ የገለጸው ኢንተርናሽናል ቁርአን ኒውስ ኤጀንሲ ነው። ኳታር የኳታር በጎ አድራጎት ድርጅቶች በፓኪስታን፣ ባንግላዴሽ፣ ጆርጂያ እና ኮት ዲቫር የረመዳን የምግብ ድጋፍ አደረጉ። የኳታር በጎ አድራጎት ድርጅቶች ለፓኪስታን፣ ባንግላዴሽ፣ ጆርጂያ እና ኮት ዲቫር ድጋፍ ያደረጉት ጾመኞችን መመገብ በሚል ፕሮጀክት ነው። ድጋፉ በኳታር ከሚገኙ ለጋሾችና በየሀገራቱ ከሚገኙ የኳታር ኤምባሲዎች ጋር በመተባበር የሚተገበር ሲሆን ዓላማውም በረመዳን ወር ዝቅተኛ ገቢ ያላቸው ቤተሰቦችን ሸክም ማቅለል ነው። የምግብ ቅርጫቶቹ ለአንድ ቤተሰብ ለሙሉ ወር የሚያስፈልጉትን መሰረታዊ የምግብ ዕቃዎችን ያካተቱ ሲሆን ለፓኪስታን በራዋል ፒንዲ እና በፑንጃብ ግዛቶች ለሚገኙ 6888 ማወራዎች፣ አካል ጉዳተኞች፣ የቲሞችና አረጋውያን ድጋፍ ተደርጓል። እንዲሁም በባንግላዴሽ ዋና ከተማ በዳካ ከሚገኘው የኳታር ኤምባሲ ጋር በመሆን ለ12470 ሰዎች የሚሆን የምግብ ቅርጫት መከፋፈሉ ተገልጿል። በኮት ዲቫር እና ጆርጂያም እንዲሁ ለተቸገሩና አቅመ ደካማ ቤተሰቦች ተደራሽ መደረጉን የዘገበው የኳታር የዜና ወኪል ነው። ዱባይ የዓመቱን ምርጥ የቁርአን ንባብ ክህሎት ለመምረጥ የህዝብ ድምፅ መስጫ ስርዓት ይፋ አደረገች።
ዱባይ ዘንድሮ ለ28ኛ ጊዜ የሚካሄደውን የዓመቱን ምርጥ የቁርአን ንባብ ክህሎት ለመምረጥ የሚያስችል የህዝብ ድምፅ መስጫ ስርዓትን ክፍት አድርጋለች። ለዚህ ዓለም አቀፍ የቁርአን ውድድር የማጣሪያ ውድድር በማካሄድ 6 ተፎካካሪዎች ለፍጻሜ የደረሱ ሲሆን 3 ወንድ እንዲሁም 3 ሴቶች ይሳተፋሉ ተብሏል። ተወዳዳሪዎቹ ከግብፅ፣ ኩዌት፣ ኢራቅ፣ ሶሪያ እና ኢንዶኔዥያ ሲሆኑ ለአሸናፊ ግለሰብ የ$1 ሚሊዮን ስጦታ እንደሚበረከት ተገልጿል። በዘንድሮ ውድድር በዓለም አቀፍ ደረጃ በ5618 ግለሰቦች ከ105 ሀገራት ያመለከቱ ሲሆን 30 በመቶ የሚሆኑት ሴቶች ናቸው ተብሏል። ህዝቡ የወደደው የንባብ ክህሎት ያለውን ተወዳዳሪ ለመምረጥ ይፋ በተደረገው ድረገጽ በኩል ድምፅ መስጠት እንደሚችል ተገልጿል። ይህም ህዝቡ የውድድሩ አካል እንዲሆንና መንፈሳዊ ድባቡን እንዲጋራ ታስቦ የተዘጋጀ አዲስ አሰራር እንደሆነ ተጠቁሟል። በዓለም አቀፍ ውድድሩ የመጨረሻ ዙር ተሳታፊዎች ከ10 እስከ 15 ዕድሜ ክልል ናቸው። በቲክቶክ እውቅናን ያተረፈችው የ10 ዓመቷ አሲያ ሩሚ ከተወዳዳሪዎቹ አንዷ ናት። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሀገራዊ ምክክር አጀንዳዎች በመጋቢት ወር ይፋ ይደረጋሉ ሲል ኮሚሽኑ አስታወቀ። ከቆይታ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህግ አውጪዎቹ ኢልሃን ኡመር እና ረሺዳ ትላይብ ከአሜሪካ መባረር አለባቸው ማለታቸው መነጋገሪያ ሆኗል። እንመለስበታለን። ይጠብቁን። አሜሪካና ኢራን ወሳኝ የተባለውን ንግግር ዛሬ ሊያደርጉ ነው። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ ተዘጋጅተውበታል የተባለውን ጥቃት ሊያስቀር ይችላል የተባለውን 3ኛ ዙር ቀጥተኛ ያልሆነ ንግግር ዛሬ ስዊዘርላንድ ውስጥ እንደሚያደርጉ ተገልጸዋል። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩ ዝተዋል። ቢቢሲ እንደዘገበው ውይይቱ የሚካሄደው በመካከለኛው ምስራቅ በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች ወዲህ ትልቁ ነው የተባለ የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ሲሆን ኢራን ጥቃት ቢፈጸምባት ምላሽ እንደምትሰጥ አስጠንቅቃለች። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት ላይ የመድረስ እድል ላይ ግን ግልጽ የሆነ ነገር የለም። ትራምፕ ቀውሱን በዲፕሎማሲያዊ መንገድ መፍታት እንደሚመርጡ ቢናገሩም መሪዎቿ ስምምነቱን እንዲቀበሉ ጫና ለመፍጠር በኢራን ላይ የተመጠነ ጥቃት ለመፈጸም እያሰቡ መሆኑንም ተናግረዋል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና አሁን ወታደራዊ እርምጃ መውሰድ ለምን አስፈላጊ ሊሆን እንደሚችል ለማስረዳት ብዙም ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማትን ደብድባለች። ኢራን በግዛቷ ውስጥ ዩራኒየም ማበልጸግ እንድታቆም አሜሪካ ያቀረበችውን ጥያቄ ውድቅ አድርጋለች። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱት ባሉት ንግግሮች የኢራን ልዑክን የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራግጂ ሲሆኑ ከአሜሪካ በኩል ደግሞ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ናቸው። ከትራምፕ ዛቻ የሚሰነዘርባት ኢራን የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ትከራከራለች። ትራምፕ ሴናተሮቹ ኢልሃን ኡመር እና ረሺዳ ትላይብ ከአሜሪካ ሊባረሩ ይገባል ማለታቸው መነጋገሪያ ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ ሴናተሮቹ ኢልሃን ኡመር እና ረሺዳ ትላይብ ወደ መጡበት መመለስ አለባቸው ማለታቸው መነጋገሪያ ሆኗል። ትራምፕ ትችት የሰነዘሩባቸው ሁለቱም ሙስሊም ሴናተሮች ናቸው። የትራምፕ አስተያየት የመጣው ማክሰኞ ዕለት ባደረጉት ንግግር ያስተዳደራቸውን የኢሚግሬሽን ዘመቻና የኢሚግሬሽን ማስፈጸሚያ እርምጃዎች ነቀፌታ ከገጠመው በኋላ ነው። ኢልሃን የሚኒሶታ 5ኛ የኮንግረስ ዲስትሪክት ተወካይ ሲሆኑ ይህ አካባቢ ትራምፕ ባለፈው ዓመት ሰፊ የኢሚግሬሽን እርምጃ የጀመሩበትን የሚኒያፖሊስ ከተማን ይሸፍናል። የሚኒሶታ የሶማሊያ አሜሪካውያን ማህበረሰብ አባሏ ሴናተር ላይ ትራምፕ በተደጋጋሚ ትችት ሲሰነዝሩባቸው ቆይተዋል። ረሺዳ ደግሞ በዩናይትድ ስቴትስ ኮንግረስ ውስጥ የመጀመሪያዋ ፍልስጤማዊት ተወላጅ ናቸው። ረሺዳ ለትራምፕ በሰጡት ምላሽ ፕሬዝዳንቱ በክፉ መንፈስ የተለከፉ ናቸው ብለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።